ሰላም እንደምን አላችሁ ክብራትና ክብራን ተመልካቾቻችን በዛሬው ዝግጅታችን ይዤላችሁ የቀረብኩት ይህን የመሰለ የ2026 ምርት የሆነ BYD ቺም ፕላስ ፉል ኤሌክትሪክ ተሽከርካሪ ነው። በዛሬው ዝግጅታችን የተሽከርካሪ ምን አይነት ፊቸሮች አሉት፣ ምን መኪና ነው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁ ሙቀዩ አርነስ ነኝ። መልካም ቆይታ። BYD ቺም ሲዳን ቦዲ ከምናገኛቸው ከተማችን ላይ እጅግ ዘመናዊና ቅንጡ ከሚባሉ ተሽከርካሪዎች መካከል አንዱ ነው። የተሽከርካሪ በሲዳን ቦዲ ማግኘታችን ብቻ ሳይሆን ሙሉ ለሙሉ በኤሌክትሪክ የሚሰራ ነው። ማለትም በአንድ ቻርጅ ኦልሞስት 500 ኪሎ ሜትር የመጓዝ አቅም አለው። መኪናው እንደምትመለከቱት ለየት ያለና የሚያምር ገጽታ ያለው ሲሆን እዚህ ጋር እንደምትመለከቱት ኤልኢዲ መብራቶች እናገኛለን። እዚህኛው ላይ ደግሞ ራሱን የቻለ ቬንቶች እናገኛለን። እዚህ ላይ የምናገኛቸው ራሱን የቻለ ፓርኪንግ ሴንሰሮች ተካተውለት ነው። በከለር ኦፕሽን አማራጭ ይሄኛው በሙሉ ነጭ በሚባለው ነው ፐርል ዋይት በምንለው አይነት የከለር አማራጭ ነው። በጥቁር አላቸው፣ በግሬ አላቸው፣ በብሉ ብላክ አይነት ከለርም አላቸው። እዚሁ ላይ እንዳለን ደግሞ እስቲ ወደ መኪናው የጎን ገጽታውን እንመልከት። የጎን ገጽታው እንደምትመለከቱት በጣም ለየት ያለ የሚያምር የሲዳን ቦዲ ያለው ነው። ለጠጥ ያለ ረዘም ያለ ነው። ወደ 5 ሜትር አካባቢ ርዝማኔ ያለው የተሽከርካሪ ከፊት ጀምሮ እስከ መጨረሻ ድረስ ያለው ማለት ነው። እዚህ ላይ እንደምትመለከቱት ከቦዲ ከለር ጋር ማች የሚያደርግ የከለር ዲዛይን ያለው የስፖኪዮ ተከትቶለታል። እዚህኛው ላይ የፕራይቬሲ ግላስ ባይኖራቸውም የፒያኖ ብላክ ነው። እዚህ መኪና ላይ የተገጠመለትን ቸርኬ ደግሞ ላሳያችሁ። የተሽከርካሪ ላይ የተገጠመለት ቸርኬ እንደምትመለከቱት ለየት ያለ ዲዛይን ያለው ነው። ከዚህ በፊት ከነበሩት ከBYD ቺን መኪኖች ትንሽ ለየት ያለ ዲዛይን አለው። በ17 ቁጥር የምናገኘው 17 ኢንች ቸርኬ የምንለው ነው። እዚህ ላይ ቬንቲሌተር ዲስክ እናገኛለን። ለኋለኛው ሶሊድ ዲስክ ተካቶላቸው የምናገኛቸው ናቸው። ለየት ያለና 2026 ላይ ከምናገኛቸው ውስን 2026 ሞዴል መኪኖች መካከል አንዱ ነው። እዚሁ ላይ እንደምትመለከቱት ይሄኛው መኪኖች ቻርጅ ማድረጊያ ፖርቱ እናገኘዋለን። ሰሩፍ የላቸውም። ትልልቆቹ ኦፕሽኖች በሚሆንበት ጊዜ ነው በሰሩፍ የምናገኘው። እዚሁ ላይ እንዳለን እንግዲህ ወደ ኋላ ለማሳየት እንኳን ላይመቸኝ ይችላል። ነገር ግን የኋላ ዲዛይኑ ሙሉ ለሙሉ ከዚህ በፊት ከነበረው ከቺም ፕላስ ተሽከርካሪ ጋር ተቀራራቢ ነው። ነገር ግን ትንሽ የምትለይ ነገር አድርገው ለማቅረብ ሞክረዋል እዚህ ላይ እንደምትመለከቱት። ከዛ በተጨማሪ ግን የመኪናው ዋነኛ የተጠበቡበት ነገር ምንድነው? የመኪናው አጠቃላይ ርዝመቱ ላይ ነው። ምክንያቱም ረዘም በሚልበት ጊዜ ዋነኛው ነገር አጠቃላይ መኪናው ረዘም አረዘመ ሳይሆን ከዚህ ጋር ጀምሮ እስከዚህኛው ላይ ድረስ ያለችው ዊል ቤዝ እንላታለን። አጠቃላይ ያ ረዘም ባለ ቁጥር ምንድነው ጥቅሙ? ከውስጥ ሆነን ስንቀመጥ እግራችንን ለቀቅ አድርገን ሳንጨናነቅ እንድንጓዝ የሚያስችለን ነው ማለት ነው። የመኪናው ውጪ ገጽታ ይሄንን ይመስላል። እስቲ ወደ መኪናው ውስጥ ገጽታ እንግባና ደግሞ ውስጥ ያሉትን አንዳንድ ነገሮች ላሳያችሁ። ወደ መኪናው ውስጥ ገጽታ እንገባበት ጊዜ የመኪናው ውስጥ ገጽታ በጣም አልቲሜት ሌክዠሪ ነው አልላችሁ። ነገር ግን በተወሰነ መልኩ የተለያዩ ፊቸሮችን ለማካተት ሞክረዋል። እዚህ ላይ እንደምትመለከቱት በሌዘር የተሸፈነ መሪ እናገኛለን። የመኪናው ዳሽቦርድ የተወሰነ ያህል ሌዘር ለመጠቀም ሞክረዋል። እዚህ ላይ ድራይቨር ዲስፕሌይ የምናገኘው ሲሆን እዚህ ጋር ኤሲ ቬንቶቹ ተካተውለታል። ይሄ ነው እንግዲህ መሪው ላይ መልቲ ፈንክሽናል ነው። ላዩ ላይ የክሩዝ ኮንትሮል መቆጣጠሪያዎች አሉት። የቮይስ መቆጣጠሪያ አለ እዚህ ላይ እንደምትመለከቱት። ከዚህ በተጨማሪ የቮይስ ሪኮግኒሽን ነው የሚሳሰሉትን በተወሰነ መልኩ ለመያዝ ሞክረዋል። ትንሽ ጥያቄ ሊሆንባቸው የሚችለው ነገር መኪናው እንዴት አነስ ያለች ስክሪን ኖረው ነው። እንደነገርኳችሁ እነዚህ ቤዝ ሞዴል ናቸው። ቤዝ ሞዴል በሚሆኑበት ጊዜ ያን ያህል እንትኖች የሏቸውም። ፊቸሮች ብዙ ጊዜ የሚካተቱባቸው አይደለም። እስቲ አንድ ባንድ በተለይ የመኪናው ሴቲንግ ላይ ያሉትን አንዳንድ ነገሮች ላሳያችሁ። ከዛ በፊት ግን ካሜራውን ላሳያችሁ። እዚህ መኪና ላይ የምታገኙት ካሜራ እንግዲህ የኋላ ካሜራው ነው። እንግዲህ ኳሊቲውም ደግሞ ይህንን ይመስላል። 360 ካሜራ ሲሆን በአንድ ካሜራ የምናገኘው ነው። ከዛ በተጨማሪ ሴቲንግ ላይ ገብተን ያሉትን አንዳንድ ፊቸሮች ላሳያችሁ። ሞር ኦር ሌስ ከBYD ሴጉል ከነ BYD E2 ከምንለው ጋር አብዛኛው ነገሩ ተቀራራቢ ነው። ዲሊንክ ሲስተም የሚጠቀሙ ናቸው። እዚህ ላይ የኮኔክሽን ኦዲዮ፣ ክላውድ፣ ዲስፕሌይ እንዲሁም ደግሞ ሌሎችን የሚሳሰሉትን መቆጣጠር እንችላለን። ዲፕ ፓይለት ላይ በመጣበት ጊዜ ኤሌክትሮኒክ ስቴቢሊቲ ኮንትሮል ተካቶለታል። እዚህኛው ላይ አውቶማቲክ ፓርኪንግ እነሱን ኦን ኤንድ ኦፍ ማድረግ እንችላለን። እዚህ ጋር ፓርኪንግ አሲስት ወይ የኋላ ራዳሩን ማለትም ሴንሰሮቹን ተጠቅመን መኪናው ፓርክ ማድረግ እንዲችል የሚያስችሉ ናቸው። ወደዚህ መጣበት ጊዜ እንግዲህ እዚህኛው ላይ በደንብ ማስተዋል የሚገባችሁ ነገር አለ። የትኛው መኪና በአሁኑ ሰዓት ላይ ሪጄን ብሬኪንግ የተካተተለት አለ። ከዛ ደግሞ መኪናው የቀረው ሬንጅ ምን ያህል ነው የሚሉትን በሁለት መልኩ ሊያሳየን ይችላል፣ ስታንዳርድ እና ዳይናሚክ። እዚህ ጋር የሚታያችሁ ከሆነ መኪናው ለምሳሌ በ40% ይቀረዋል። በ40% 204 ኪሎ ሜትር መጓዝ ይችላል እያለ ነው በስታንዳርድ። በዳይናሚክ በምናደርግበት ጊዜ ደግሞ ስንት ይለናል? 195 የምትለዋ ምንድን ነው የምታሳየን? 195 በሚሆንበት ጊዜ መኪናው በአንድ ጊዜ ቻርጅ የሚሄደው ርቀት ያን ያህል በጣም ተለዋውጦ ሳይሆን
ድንገት መኪናው በምናሽከረክርበት ጊዜ የማይመቹ ሁኔታዎች ቢያጋጥሙን ዳገት ቁልቁለት ቢኖር እነሱን ኮንሲደር በማድረግ ምን ያህል ሊሄድ ይችላል የሚለውን 195 ብለን እንጠቀመዋለን። ብዙ ጊዜ በዳይናሚክ አድርጋችሁ ብትጠቀሙ ከከተማ ውጭ የምታሽከረክሩ ከሆነ በዳይናሚክ አድርጋችሁ ምን ያህል ሬንጅ እንደቀራችሁ ልታውቁ ትችላላችሁ። ስታንዳርድ ግን ከተማ ውስጥ ብትጠቀሙበት የተሻለ ነው እላችኋለሁ። እዚሁ ላይ እንዳለን ደግሞ የመኪናው ቻርጂንግ ፖርት እንግዲህ ኢኔብል ዲሴብል ማድረግ እንችላለን። ስማርት ቻርጂንግ ይባላል። ስማርት ቻርጂንግ ማለት መኪናውን ቻርጅ ስናደርግ በስኬጁል ለምሳሌ ከዚህ ሰዓት ድረስ ቻርጅ ያድርግ ወይ ደግሞ እስከዚህ ያህል ፐርሰንት ድረስ ቻርጅ ያድርግ ብለን የምንመርጥበት ነው። እዚህ ላይ የተለያዩ ፊቸሮች አሉት። መኪናው በአቬሬጅ ስፒድ ስንት እየተጓዘ ነው፣ ድራይቪንግ ታይም ምን ያህል የሚሉት ነገሮች አሉ። እስካሁን 34 ሰዓት የሚል ነገር አለው። እዚህ ላይ ኢነርጂ ላይኖች እንመለከታለን። በዋነኛነት የመብራቶቹ ላይ በመጣበት ጊዜ እነዚህ እንግዲህ ሄድ ላይቶቹ የዋናው ሄድ ላይት የምንቆጣጠርበት ናቸው። አጀስት የምናደርገው የሄድ ላይት ሀይት አለ። የመብራቶቹን ወደ ላይ ወደ ታች እያደረግን መጠቀም የሚያስችለን ነው። ከዚህ በተጨማሪ ኢማክስ ሚረር የሚባል አለ፣ ኢንስትሩመንት አለ፣ የኤሲ እነዚህን የመሳሰሉትን መጠቀም እንችላለን ማለት ነው እዚሁ ላይ እንዳለን። ከዚህ በተጨማሪ ግን ሌላ ነገር ደግሞ ላሳያችሁ። ድራይቪንግ ኮምፈርት አጀስት የምናደርግበት አለ። ለምሳሌ መኪናው ፔዳሎቹ እንደ ስፖርት መኪና ኮምፈርት ይሆኑ ወይስ ደግሞ እንደ ኮምፈርት መሪው በኮምፈርት ስታይል ወይስ በስፖርት ስታይል የሚሉትን መመልከት እንችላለን። እዚሁ ላይ እንዳለን እንግዲህ የኤሲ መቆጣጠሪያዎቹ እናገኛቸዋለን። እንዲሁም ደግሞ የመስታወቶቹንም እነሱ የሚመሳሰሉትን መቆጣጠር ያስችለናል። እንደነገርኳችሁ በጣም አድቫንስድ ነው። በጣም ብዙ ፊቸሮች አሉት። ለየት ያለ ነው አላችሁ ካሉት ውስጥ ግን ሞር ከቤዝ ሞዴል በኢቪ በ2026 ሞዴል ማግኘት ፈልጉ ከሆነ የተሽከርካሪ የተሻለ አማራጭ ነው። እዚህ ላይ እንደምትመለከቱት የኤሲ ቬንቶቹ እናገኛለን። እዚህ ጋር ስልካችሁ ማስቀመጫ ቦታ እናገኛለን። እዚህ ጋር እንደምንመጣው ደግሞ ከዚህ በፊት የነበሩት የቢዋይዲ መኪኖች ጋር ተቀራራቢ የሆነ የቁልፍ አነሳስ ሁኔታ እናገኛለን። ሞተር አነሳስ እናገኛለን። ፑሽ ስታርት ነው። እዚህ ላይ አውቶ ሆልድ አለው። ከዛ በተጨማሪ መኪና የተለያዩ ድራይቭ ሞዶች አሉት። እዚህ ጋር የሚታያችሁ ከሆነ ለምሳሌ ኖርማል ላይ አድርጌዋለሁ። ስፖርት ላይ አለ፣ ስኖ አለ፣ ኢኮ አለ፣ ኖርማል አለ። እንደዚህ ያለን ስኖፊል እነሱ የመሳሰሉትን መምረጥ እንችላለን። ከሷ አጠገብ ያለው ደግሞ ያው የድምጽ መውጫ መቀነሻ ነው። እዚህ ጋር የኤሲ መቆጣጠሪያዎች እናገኛለን። አውቶ ሆልድ እናገኛለን። እዚህ ላይ ሁለት ካፕ ሆልደር የምናገኝ ሲሆን ከስርም ራሱን የቻለ ተለቅ ያለ እቃ ማስቀመጫ ቦታ ከዩኤስቢ ቻርጀር ጋር የምናገኘው ሲሆን ዝቅ ስንል እዚች ላይ እቃ ማስቀመጫ ቦታም ተካቶለት የምናገኘው ነው። ዳሽቦርዱ በላዩ ላይ አንዳንድ ስቲቾቹ ለየት ለማድረግ ሞክረዋል። እውነት ለመናገር 2026 መሆኑ አሪፍ ነው። በጣም ኮምፈርት የምትፈልጉ ከሆነ ሌክዠሪ ነገር የምትፈልጉ ከሆነ ለእናንተ አይሆናችሁ። ግን በአሪፍ ፊቸሮችን ከተመጣጣኝ ዋጋ ጋር የምትፈልጉ ከሆነ በአንድ የቻርጅ 500 ኪሎ ሜትር መጓዝ የምትፈልጉ ከሆነ ይሆናችሁ። ወንበሮቹ ማኑዋሊ አጀስተብል ናቸው። እንደምትመለከቱት ይኸው ከፍ ዝቅ የሚለው እንግዲህ ይኸው እጄ እንትን እያልኩት ነው። ወደፊት ወደ ኋላ የሚለው በዚሁ አማራጭ አማካኝነት ነው። እዚህ ላይ ወንበሮቹ ጥሩ የሚባል ኮምፈርት አላቸው። እስቲ ደግሞ ወደ መኪናው የኋላ ወንበሮች ልሂድና የመኪናው የኋላ ወንበሮች ላይ ያሉትን አንዳንድ ነገሮች ደግሞ ላሳያችሁ። ወደ መኪናው የኋላ ወንበሮች በምንሄድበት ጊዜ መኪናው የኋላ ወንበሮች ጥሩ የሚባል ሌግሩም ሄድሩም አሟልተው ይዘው የቀረቡ ናቸው። እዚህ ጋር እንደምትመለከቱት ካፕ ሆልደሮችም ይዘው ቀርበዋል። እጃችሁን ደገፍ ብላችሁ መጓዝ የምትፈልጉ ከሆነ እንደዚህ መጓዝ ትችላላችሁ። ከዚህ ጋር ኤሲ ቬንቶቹ እናገኛቸዋለን። ዩኤስቢ እዚህኛው ላይ ያለ ሁለት አማራጮች አሏችሁ። ከማስቀመጫ ቦታ ከፈልጋችሁ አለ። ከሞላ ጎደል የኋላ ወንበሮቹም አሪፍ የሚባለው በተለይ ሌግሩም ላይ የዚህ መኪና የወደድኩት ነገር ልንገራችሁ። እኔ በግሌ ከ10 ስንሰጠዋለ ካላችሁኝ 7 ሰጠዋለሁ። ለምን እንደሆነ ልንገራችሁ። የመጀመሪያው ነገር መኪናው ያለው 2026 መሆኑ 2026 ሞዴል መሆኑ ባትሪው ላይ ረዘም ያለ ከ2025 3ኛ እና 4ኛ ወር ከሆኑ ሞዴሎች የተሻለ አገልግሎት ይሰጣል። ከዛ በተጨማሪ ደግሞ መኪናው ምን አይነት ተሽከርካሪ ነው ካላችሁ ለከተማ ውስጥ የምንጠቀምበት አይነት ተሽከርካሪ ነው። ግራውንድ ክሊራንስ ዝቅ ያለ ነው። እሱን አንድ ፖይንት እንቀንሳለን። ከዛ በተጨማሪ ኢንቴሪየር ላይ ያሉት ፊቸሮች ሊሚትድ ናቸው። ሶስተኛ ደግሞ በተወሰነ መልኩ ኢንፎቴመንት ስክሪን ላይ የተሻለ ቢሆን የተሻለ ይሆን ነበር። በዚህ ምክንያት 3ቷን ፖይንት አንስቻለሁ። እኔ በግሌ ከ10 7 ሰጥቻለሁ። እናንተ ደግሞ ከ10 ስንት ትሰጡታላችሁ? እስቲ
ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። ይህ ተሽከርካሪ ታዲያ እንደዚህ የሚያምር ተሽከርካሪ የ2026 ሞዴሉ ነው። በአንድ ጊዜ ቻርጅ 500 ኪሎ ሜትር የሚጓዝ የተሽከርካሪ የወጣለት የመሸጫ ዋጋ በ5 ሚሊዮን 500 ሺህ ብር የምታገኙት ነው። ዋጋ ቀርባችሁ ስትነጋገሩ አስተያየት ይኖረዋል። ይህን የመሰለ ተሽከርካሪ ግን በ5 ሚሊዮን 500 ሺህ ብር ታገኙታላችሁ። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ያው ፎሎ ማድረጋችሁን አትርሱ። እንዲሁም ደግሞ የኢንስፔክሽን ስራ እንዲሰራላችሁ የፍተሻ ስራ እንዲሰራላችሁ የምትፈልጉ ከሆነ ከስር በምታገኙት ስልክ ቁጥር ይደውልን።